ለእልፍ አላፍ ሙስሊሞች የሂዳያ ሰበብ የሆኑ እስልምናን ያስፋፉ በሀገራችን እስላማዊ ታሪክ ውስጥ ጉልህ ሚና ያላቸው ታላላቅ መሻይኾችና ዑለማዎች ለስማቸው መጠሪያ የሆኑ መልካም ስራቸውን በትውልድ ቅብብሎሽ ያሻገሩላቸውን በበረካቸው በአውራድና በሰለዋታቸው የተጌጡ ታላላቅ ሀድራዎችን ገንብተው አልፈዋል። አናጂና ኑር ሁሴን፣ አባድር፣ ገታ፣ ሙጃሂዱ፣ አናዳና፣ አብሬት፣ ቃጥባሪ፣ ሾንኬት፣ ውሲና ብለን እኚህና መሰለ ቁጥር የበዙ የተቀደሱ አብሮት ስፍራዎችን ስንጠቅስ ከቦታ ስያሜያቸው ባለፈ እጅግ ለገዘፉ ብርቅ ስብዕናቸው የመታወሻ ምልክቶቻቸውን አብረን እያወሳን ጭምር ነው። በእነዚህ ስፍራዎች የሸዎቹ የዕልም ማዕድ አለ፣ ሸሪዓ አለ፣ ተውሂድ አለ። በሐረማቸው የአውራድ ጎርፋቸው፣ የሰልዋት ወንዛቸው፣ የበረካ ባህራቸውና የጦሪቃ ሰንሰለታቸው ሕያው ሆኖ ሰርክ ይፈሳል። ብዙሃኑ የሀገራችን መሻይኾች በገጠራማው የሀገሪቱ ክፍል ሀድራና ሐሪማዎችን ቢያቋቁሙም አንዳንዶች ግን ዋናው ሀድራቸው በተጨማሪ በግብርም ሆነ በይዘት የዋናው ሀድራ መንትያ የሆኑ ቅርንጫፍ ሀድራዎችን በተለያዩ ክፍለ ሀገራት አቋቁመዋል። ለአብነት ያክልም ማዕከላቸውን በቀቤና ላይ ያደረጉት የቃጥባሪ ሸህ በቡታጀራ የገነቡት መስጂድና ማዕከል እስከዛሬ በልጆቻቸውና ሙሪዶቻቸው ተጠብቆ የነሱ አስተምሮና ስራ እየተሰራበት ይገኛል። ሶማሌ ተራ የሚገኘው የቃጥባሪ ሸህ መኖሪያ ቤትና መስጂድ ዛሬም የሳምንታዊ ስነይን መሰባሰቢያ ከመሆኑ ባለፈ ሳሎናቸው ውስጥ ሸሁ ከተለያዩ ዓለም ያገኙ ሽልማት ተሰብስቦበት ይገኛል። ከዚህም በተጨማሪ በመዲናችን አዲስ አበባ የተለያዩ የሀገራችን መሻይኾች ሳምንታዊና ዓመታዊ ተርቲቦች የሚፈጸሙባቸው መኖሪያ ቤቶችና መስጂዶች ቅርስ ሆነው እንደ ማዕከል እያገለገሉ ሲሆን የቤንሻንጉል ጉሙዝ አካባቢ ንጉሥ የነበሩት ሸሁ ጀሌ መኖሪያ ቤት የዚህ አይነተኛው ምሳሌ ነው። ወዲህ ደግሞ አሜሪካ ግቢ የሚገኘው ዳለት ሸህ መስጂድና መድረሳ በቤተሰብ ወዳጅና ሙሪዶቻቸው ጥረት በፊት በነበረው ካሬ ላይ አዲስ ማስፋፊያ መሬት ተጨምሮ ትልቅ ማዕከል የመገንባት ውጥን ላይ ናቸው። ስለ ሌሎች ታላላቅ መሻይኾች መንትያ ሀድራዎች ይህንን ያህል ካልን ለሚሊዮኖች መስለም ምክንያት የሆኑ የጉራጌ ማህበረሰብ ከባዕድ አምልኮ ጨለማ አውጥተው ወደ እስልምና ብርሃን የመሩት የታላቁ የአብሬት ሸህ ማዕከሎችስ በምን ሁኔታ ላይ ናቸው ስንል የዚህ ዘጋቢ ፊልም ማጠንጠኛ የሆነው ጥያቄያችንን እናነሳለን። ውድ የአያተል ቁሉብ ተከታታዮቻችን በወሊሶ ከተማ የሚገኘውና የአብሬት ሸህ ሰይድ አበራሙዝ በገንዘባቸው የገዙት መሬት ላይ የተገነባው የአብሬት ሸህ ኑር መስጂድ በኑረዲን ደሊል አጋፋሪነት ወደ ዱዓ መውሊድም ሆነ አውራድ የማይደረግበትና መገርገቢያም የተከለከለበት ማዕከልነት መለወጡን ከዚህ በፊት በሰራነው ዘጋቢ ፊልም ላይ አንስተናል። ዛሬ ደግሞ በመዲናችን አዲስ አበባ ከአውቶቡስ ተራ ወረድ ብሎ የሚገኘው የአብሬት ሸህ ማዕከልና መኖሪያ ቤት በርካታ ሙሪዶች በየቀኑ የጀማዓ ሰላት የሚሰግዱበትና አውራድ የሚሉበት በየሳምንቱ ለመገርገቢያ የሚሰበሰቡት እንዲሁም በርካታ ዑለሞች ረመዳን አንድ ገብተው ሸዋል 10 ድረስ የሚቆዩበት የአዲስ አበባው የሸሃችን መሰባሰቢያ ማዕከል የትገባ ልንል ወደድን። وكسر أجرها في زمر الصابرين. በመዲናችን በአዲስ አበባ ከአውቶቡስ ተራ ወረድ ብሎ የሚገኘውና በተለምዶ ጠቅላይ ቢሮ ተብሎ የሚጠራው የሰይድ አበራሙዝ ሀድራ 2000 ካሬ ሜትር ላይ ያረፈ ሲሆን በውስጡም ዘመኑን በቀደመ መልኩ የወንዶችና የሴቶች መስጂድ፣ መድረሳ፣ ሳሎን ቤት፣ መኝታ ቤቶች፣ የእንግዳ መቀበያ ወይንም የዚያራ ቤት፣ ሻወር ቤት፣ የውዱና የስቲንጃ ስፍራና ሻይ ቤት ሁሉ አሟልቶ የያዘ ምድረ ግቢ ነበር። የአብሬት ሸህ በ1950ዎቹ መጀመሪያ ላይ ከገዙት ጀምሮ ከአምስት ወቅት የጀማዓ ሰላት በተጨማሪ በአብሬት ሐረም ይሰሩ የነበሩ ዕለታዊ ሳምንታዊና ዓመታዊ ተርቲቦች ይከናወኑበት ነበር። ጠቅላይ ቢሮ ከዓመት እስከ ዓመት የአብሬት ሸህ ሙሪዶች መሰባሰቢያ፣ የጨነቀው ዱዓ ማድረጊያና የአብሬት ሐረም ለራቀው ናፍቆቱን ማስታገሻ ነበር። በተለይም የጧትና የማታ የጀህራ አውራድ፣ የኸሚስ ማታ ሰለዋትና ኢሽቅ፣ ረመዳን ወር የሌሊት ድባብና የሲልሲላ ዱዓ በከተማ የሚኖረውን ሙሪድ ሩህ ዋናው ሀድራ ጋር የሚያስተሳስሩ መንፈሳዊ ሰንሰለቶች ነበሩ። ከዚህ አይነተኛው ሚና ባሻገርም ጠቅላይ ቢሮ የአባባ በረካ ያረፈበት ውድ ስፍራ ነበር። አምባሳደር ሐሰን ታጁ ያዘጋጀው ተበሩክ የተሰኘው መጽሐፍ ላይ እንደተገለጸው በረካ የሚለው ቃል በተለያየ የቃል ብዜቱ በ32 የቁርአን አናቅጽ ላይ ለ34 ጊዜ በተለያዩ የሐዲስ ዘገባዎች ውስጥ ደግሞ ለ130 ጊዜ ተወሳ ሲሆን
መሰረታዊ ትርጉሙ መገኘት፣ መጽናት ወይም መጨመር፣ መፋፋት ነው። አልአስባሃኒ አራጊቢ ደግሞ አልሙፈረዳት ፊ ገሊር ቢልቁርአን የተሰኘው ድርሳናቸው ላይ በረካ ማለት በአንድ ነገር ላይ መለኮታዊ በጎነት መገኘቱ ወይም መጽናቱን በማለት ይገልጻሉ። ከዚህ ጋር ተያይዞም ተበሩክ ማለት ደግሞ በረከትን መሻት ተብሎ በቋንቋ አዋቂዎች የተተረጎመ ሲሆን ፍካሬውም አንዳች ነገር በመፈጸም ወይም በመንካት የአላህን በረካ መሻት ማለት ነው። النصير عجل بالنصر يا نعم القدير الله يا نعم النصير عجل بالنصر يا نعم النصير ነብዩላህ ዩሱፍ በባርነት ተሽጠው ወደ ግብጽ በመሄዳቸው የነብዩላህ ዩሱፍ አባት የሆኑት ነብዩላህ ያዕቆብ የልጃቸው መጥፋት ሐዘናቸው በርትቶ የዓይናቸውን ብርሃን አጥተው የነበረ ቢሆንም ቅዱስ ቁርአን በሱረቱል ዩሱፍ እንደሚተርከው ይህንን ቀሚስ ይዛችሁ ሂዱ በአባቴ ፊት ላይም ጣሉት የሚያይ ሆነ ይመጣልና በማለት ነብዩላህ ዩሱፍ ወንድሞቹን በማዘዝ በቀሚሱ በረካ የነብዩላህ ያዕቆብ ዓይን መዳኑን እንዲህ ሲል ይገልጻል። አብሳሪውን በመጣ ጊዜ ቀሚሱን በፊቱ ላይ ጣለው፣ ወዲያውም የሚያይ ሆነ። ሱረቱል ዩሱፍ ስለ ተበሩክ ፍቁድነት ከሚገልጹ ብዙ የሐዲስ ዘገባዎችና የሰሃባ ታሪኮች መካከል አንደኛው በየምሩኩ ጦርነት ከመጀመሩ በፊት ሰይፉላህ የሆኑት ኻሊድ ኢብኑ ወሊድ አንዲት የነተበች ኮፍያ ጠፍቷቸው በብርቱ አስፈልገው ካገኟት በኋላ እንዲህ ሲሉ መተረካቸው ነው። በአንድ ወቅት የአላህ መልእክተኛ ዑምራ አደረጉ፣ ጸጉራቸውንም ተላጩ። ሰዎቹም እርሱን ለማግኘት ተሽቀዳደሙ። እኔም ባናታቸው በኩል ያለች ጸጉር ደረሰችኝ፣ እዚህች ኮፍያ ውስጥ አኖርኳት። ይህች ኮፍያ በእጄ እያለች በማድረጋቸው ጦርነቶች ሁሉ ምን ጊዜም አሸንፋለሁ። فوهب ملكه وكسر أجره بزمر الصابرين بشر وسلم على نور العالمين محمد وعلى آله المطهرين بحواتك بفلك الأفلاك وضياء كونها አጠቃላይ እንደ ነብያት ሁሉ ደጋግ የአላህ ባሮችም ከአላህ የተሰጣቸው መለኮታዊ በጎነት ያላቸው ሲሆን ከዚህ በጎነታቸው ጋር የሚቆራኘው በረካ ደግሞ ከነርሱ ጋር ንክኪ ባለው ነገር ላይ ሁሉ ሰፍሮ ይገኛል። ከላይ ለማየት እንደተሞከረው ጠቅላይ ቢሮ የሰይድ አበራ ሙዝ በረካና ወዝ ያረፈበት ብቻ ሳይሆን ታላላቅ ስብዕናዎችም አባባን የዘየሩበትና የእነሱን በረካ ያረፈበት ስፍራ ነው። ያብነትም የዳንዮቹ የልጅ ልጅ የሆኑትና ከሲቲል ዋባና ከሸሚስ ባዳና ጥምረት የተገኙት ሲቲ ሐዋ መልካሙ የአያቴ ወራሽ ብለው ለሶት የወለደውን ውዳሴ ያንጎራጎሩት በጠቅላይ ቢሮ በራፎች ላይ ቆመው ነበር። የጀማ ንጉስ የሙጃሂዱ ልጆች ሼህ ሲራጅና ሼህ ሰይድ ተጣልተው የአብሬሾዎች ያስታረቋቸው በዚሁ ጠቅላይ ቢሮ ዋና ቤት ነበር። በእርቁ ስምምነት መሰረትም አብሬት የሼህ ሰይድን የጀማ ንጉስ የቦታው አምስተኛ ሐሊፋ አድርገው የሾማቸውም እንዲሁ ጠቅላይ ቢሮ ላይ ነበር። የሰይድ መሐመድ ሻፊ አራተኛ ልጅ የነበሩት ሻህ ሐሰን ሽሊላ ያሩስ አልሐድራ ሰይድ አበራ ሙዚየሙ ሚን አዝመራ አጊስማ ፊ ዱንያ ወልኹራ ኢስቱራ አበራ ሙዚየም ነቢ እንደራሴ አይገባም ነበር ሊጠራው ምላሴ ታንቱ ላይ እርዳታ ከጅላኑ ነፍሴ ስጦታው ራቀና ደከምሽ ፈረሴ አልዘልቀውም ማለች ወስኩን ተራራ አላህና ነቢ አደላድለዋቸው የአራም ኩፊታ አጥልቀውላቸው የስልስላ ሸጀር አበበ በሳቸው ትልቅም ትንሽም መጣ ወደሳቸው ለስሩ ሊጠለል እስላም ማማራ ብለው የአስራሩን ባህር ያወደሱት እነዚሁ ነበር። ጓጉሩ ሐሊፋ ሼህ ሲራጅ ጓጉራ አባስበር ትልቅ ትንሹን ሴት ወንዱን ሽማግሌ ጎልማሳውን አንቺ ማለት ለምዶባቸው የአብሬሾችን ለመዘየር አቅንተው ኑሩ አንቺ ምላሴ አደራሽን ከጌታዬ እንዳታጣይም በማለት ሸዎቹ ፊት ቁጭ ብለው ምላሳቸውን የተማጸኑት በዚሁ ዚያራ ቤት ነበር። Allah
አንድ ጊዜ ሼህ መሐመድ ዘይን ዳንዩስ ሳሊስ ከዳና ወደ አዲስ አበባ መጥተው በኒ ሰፈር ኑር መስጂድ ገቡ። ሐጂ አህመድ ዳሊቲም እዛው ኑር መስጂድ ነበሩ። በጥሩ ሁኔታ ተቀበሏቸው። በኋላም የአብሬት ሻህ ጋር ውሰዱኝ ብሏቸው ወደ አብሬት ሻህ መኖሪያ ቤት ጠቅላይ ቢሮ አቀኑ። አብሬትዬም ጠቅላይ ቢሮ የዚያራ ክፍላቸው ውስጥ ነበሩ። ገና ሼህ መሐመድ ዘይን ዳንዩስ ሳሊስ የዳናው ሶስተኛ ኸሊፋና ሐጂ አህመድ ዳሊቲ ወደ ክፍሉ ሳይገቡ አብሬትዬ አስቀድመው ቆመው ጠበቋቸው። ከገቡ በኋላ ሐጂ አህመድ ዳሊቲ ለአብሬትዬ ሼህ መሐመድ ዘይን ዳንዩስ ሳሊስን የዳናውን ይዤ መጥቻለሁ ብለው ሲሉ ሼህ መሐመድ ዘይን ዳንዩስ ሳሊስ ሐጂ አህመድ ምን ነው ዛሬ እርሶን እና እሳቸውን አስተዋዋቂ ሆነው ብለው አሏቸው። አብሬትዬም እኛንማ የሚያስተዋውቀን የለም ብለው ሼህ መሐመድ ዘይንን የዳናውን ሶስተኛውን ኸሊፋ ያቀፏቸው በዚህቹ ታሪከኛ ቤት ውስጥ ነበር። النصير عجل بالنصر يا نعم القدير الله الله يا نعم النصير عجل بالنصر يا نعم القدير الله الله يا نعم النصير የአፋሩ ሼህ አህመድ ኬሼሁ የአብሬት ሸሆች ፊት ቆሞ በቀልቡ ያሰበውን እሱና አላሁ ሱብሓነሁ ወተዓላ ያውቁታል። ወድቆ ባለበት ሳይነሳ ያ ሼህ ብሎ ተጣራ። ሸሆችም ለበይክ አሉት። አና ቢኩም ረዲት አላቸው። በዚሁ ምክንያት የአፋሩ ሼህ አህመድ አና ረዲት የምትለው ኩንያ የተሰጣቸው ጠቅላይ ቢሮ ላይ ነበር። ወዲህ ደግሞ ሼህ መሐመድ አዛን የልጅ ልጅ ሼህ መሐመድ ሷሊህ ከሚስር ምድር ኪብረቱል አህመርን አሳትሞ አስጭነው በማምጣት እጅ ስመው በዚህች ቤት አስረከበው። ብቻ ጠቅላይ ቢሮ ከሀበሻ መሻይሆች ከዳና እስከ አና ከከቢር ሐሽም እስከ ጓጉር ፈቂህ ዙበይር ከጀማ ንጉስ ከደምቢዶሎ ከሶቃ እስከ ሱዳን ጀበሉል ማዕወያን ያሉትን ታላላቅ ዘመናቸውንና የዘመናችን ደጋጎችን ተበሩክ ይዛ ነበር። ጠቅላይ ቢሮ ሸሆች የአብሬት ሻህ ከዳንዩስ ሳኒ ጋር ተንሾካሽኮበታል። የሱዳኑ ጠሪቀት አልቃድሪያን ዘዋሪ ሻህ አብዱል ባቂ አልሙካሽፍ አልቃድሪ የጠሪቃ ሻሃቸው የሆኑትን አብሬትዬን ተመላልሰው ዘይረውበታል። በአሩሲ የአብሬት ሻህ ያለፏቸው ሻህ ህድር ወሊሶ በርካታ ደረሳዎችን አሰልፈው በረካ ፍለጋ ጉራ ብለውበታል። እነ ሻህ አህመድ ገታ እነ የጌዴ ሻህ የቃጥባሪ ሻህ ያሉ ሳዳቶችን ሸሆቹ አስተናግደውበታል። የደረቀ አፍርቶ ያጣ አገኝቶበታል። የታመመው ሽረው የተራቡ ጠግበውበታል። የተጣሉ ታርቀው ወዳጅነታቸውን አጠንክረውበታል። ከዚህ በተጨማሪም የህሎማዎቹ ዋሻ ሆኖ አቤቱታ ሲቀበልና ሸሆቹ ፍቃድ ሲሰጡበት ከርመዋል። ሐጂ መሐመድ ሳኒ በአጼ ኃይለ ሥላሴ ትእዛዝ ቁርአንን ወደ አማርኛ ተርጉሞ ለማሳተም የሸሆቹ ፍቃድ እዚሁቹ ቤት ውስጥ ተቀብሏል። የጠቅላይ ቢሮ በራፍ እነ ሐጅ መሐመድ ሐቢብ፣ ሐጅ ዙል መካን፣ ሐጅ ሙሳ ዘይኑ ያሉትን ታላላቅ ዑለማዎችን ታውቃቸዋለች። ብቻ በጥቅሉ ጠቅላይ ቢሮ ከሀበሻ ሳዳቶች እስከ ዑለማ ያሉትን ከበሩ ከአንድ እርጋ ይዛ ነበር። ጠቅላይ ቢሮ የሰይድ አበራ ሙዝ መኖሪያና ሀድራ ከመሆኑም ጋር በአበራ ሙዝ ሙሪዶች ልብ ላይ ልዩ ትዝታና ቁርኝነት የፈጠረ ግቢ ነበር። እንደ ኢትዮጵያውያን አቆጣጠር በ1970 ሚያዝያ ወር በቀን 12 በዕለተ ሐሙስ ታላቁ ሼህ ሰይድ አበራ ሙዝ በደርግ መንግስት ባለስልጣናት ውሃ ክፍል ትፈለጋላችሁ ተብለው እንደወጡ የቀሩትም ከዚህ ከጠቅላይ ቢሮ ነበር። ይህንን መሰረት አድርጎም አባባ መግሪብ መመለሳለሁ ነው ያሉን በማለት ለሸሁ ቃል ታምኖ ለዓመታት ጠቅላይ ቢሮ በር ላይ አባባ መምጣት ይጠባበቅ የነበረ ሙሪዳቸውም የፍቅር ጥበቃ ፊርማውን ያደረገው እዚሁ ጠቅላይ ቢሮ በር ላይ ነበር። ከሂጅራቸው በኋላ በአበራ ሙዝ ፍቅር የነደዱ ሙሪዶቻቸውም ከሻቸው የቀራቸውን ትዝታና ናፍቆት ያስታምሙ የነበረው በዚህ የበረካ ግቢ ነበር። ይህ ሁላ ኢባዳ፣ ትዝታ፣ ሙሐባና በረካ ግን ባለበት አልቀጠለም። ጠቅላይ ቢሮ ግቢ ውስጥ ይዘንብ የነበረው ያ ሁሉ አውራድ፣ ያ ሁሉ ኢባዳና ሙሐባ በአንዲት አሳዘኝ ቀን እንዳልነበረ ሆነ። እንደ ኢትዮጵያውያን አቆጣጠር በ2012 ዓመተ ልደት ሀገር በኮሮና ወረርሽኝ ልትታመስ ሀገራዊ መቅሰፍት መጣው በሚልበትና የሸሆቹ እስቲጋሳና ተወስላ በብርቱ በሚፈለግበት ወቅት ማዕከሉን የሚያስተዳድሩ የቤተሰብ አባላቶች ታሪካዊ ስህተት ብቻ ሳይሆን ዘመን የማይሽረውን ጥፋት ፈጸሙ። ለለውም ቤተሰብ ሳያማክሩ አባባ ያበቋቸውን ታላላቅ ዑለማዎችን ሳያናግሩና ለሞሪዱ ተለዋጭ መሰባሰቢያ ሳይሰጡ የተጠና በሚመስል ሴራ ሙሪዱ ለረጅም መውሊድ ወደ አብሬት ሲገባ ያንን ታሪካዊ ቦታ የዱዓ የኢባዳ የበረካ የሰለዋትና የሙሐባ መሰባሰቢያ ማዕከል እንደ ቀላል ተራ የቀበሌ ቤት አፈረሱት። በወቅቱ አብሬት የገባው የአዲስ አበባ ሙሪድ ሲመለስ ጠቅላይ ቢሮ ትዝታው፣ ዋው መገርገቢያው፣ መውሊዱን፣ ረመዳኑና የሲልሲላ ሽሊላቱን በወለልና ግድግዳዎቹ እንደያዘ ከመሬት ጋር ተቀላቅሎ አየ። ታላላቅ ሙሪዶች፣ አባቶች፣ መሻይሆች፣ ሽማግሌዎች፣ ወጣቶችና ህፃናት ከአባባ ጣፋጭ አንደበት ዋዝ የሰሙበት ያንን ፀሐይ የመሰለ ኑራይን ዛታቸውን ያዩበት የትውልድ ቅርስና ታሪክ በማናለኝብኝነት አፈር ሆነ። ዛሬ ጠቅላይ ቢሮ ጋር ብትሄዱ የምታገኙት ያ የትላንቱ የአባባ ሙሪዶችን አይደለም። ያ የጀማ ሰላት መገርገቢያና አውራድ በቦታው የለም። በሱ ቦታ በጅምር የቀረ የህንፃ አጽም ቆሞ
አሳዛኝ ትዝታን ይቀሰቅስባቸው። በወቅቱ መፍረሱን የሰሙ የገንዘብ ሀብት ያላቸው ሙሪዶች ምነው በተነግሩን ጠቅላይ ቢሮ ትዝታ ማዕከላችን ሳይፈርስ እዛው አካባቢ ከሱ የሚበልጥ መሬት እንገዛላችሁ ነበር ማለታቸውም ተሰምቷል። ከዚህ በተጨማሪም በፈረሳው ወቅት አንድ የበረካ ምንነት ጠንቅቆ የሚያውቅ ግለሰብ በረካቸውን ፈልጎ የአባባ መኖሪያ ቤትና የመስጂዶቹን በሮችና መስኮቶች እንዲሁም የመኖሪያ ቤቱን የጣውላ ንጣፎች ገዝቶ በክብር ማስቀመጡን ለሰማ ሰው ለጠቅላይ ቢሮና ለሰይድ አበራ ሙዝ ኻድራውን ካፈረሱት የቤተሰብ አባላት በላይ አንድ የሚያውቃቸው ሙሪዳቸው ምን ያክል ቦታና ክብር እንዳለው የሚያሳይ አሳዛኝ ክስተት ሆኖ አልፏል። ጠቅላይ ቢሮን ያፈረሱት አካላት ስለ ቀድሞ አገልግሎቱ ሲጠየቁ እስከ 9ኛ ፎቅ ሱቆች ገንብተን እናከራያለን፣ 9ኛ ፎቅ ላይ ደግሞ መስገጃ ቦታ እንሰጣለን ከማለት ያለፈ ተስፋ ሲሰጡም አልተሰማም። ከዓመት እስከ ዓመት በአብሬት ሐረም ውስጥ የሚከናወኑ ተግባራት ሁሉ የሚከናወንበት ተወዳጁ ሻሃችን ሰይድ አበራ ሙዝ ይኖሩበት፣ ልጆቻቸው ያደጉበትና የቦረቁበት፣ ሙሪዶቻቸው በመሐባ ያሸቁበት፣ በተርቢያ ነፍሲያቸውን የገሩበት ጠቅላይ ቢሮን ነክል ታላቅ ቦታ እንደ ተራ የቀበሌ ቤት ያፈረሱት አካላት እውነት ዋናውን የአብሬት ሐድራን ጠብቀው ያቆዩታል ተብሎ ይታሰባልን? መልሱን ለተመልካችና ማገናዘብ ለሚችል ሙሪዳቸው ትተን የዛሬውን ጥንክራችንን በዚሁ እናበቃለን። በመሰል ጥንክሮች እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለን እንሰናበታለን። ሰላም።